ሰላም ልጆችዬ እንዴት ናችሁ? ደህና ናችሁ? እንደተለመደው የአመት በዓል ፕሮግራሞችን ይዘንላችሁ መጥተናል። ምክንያቱም እኛ ሁሉ ጊዜ ትምህርት ነን እና ስለማይመቸን በየአመት በዓሉ ብናቀርብም ቅር እንደማይላችሁ ተስፋ አደርጋለሁ። ፕሮግራሙን እየተከታተላችሁ ቆዩን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ይህ የማፍቅር የልጆች ቻናል ነው። እንግዲህ ሁሌ በየአመት በዓሉ የምንገናኝ ይሆናል። ዛሬም እንደተለመደው በትንሣኤ በዓል ተገናኝተናል ማለት ነው። ተከታተሉን፣ አብራችሁን ቆዩ። ይህ የማፍቅር ዩቲዩብ ቻናል ነው። እሺ ምን የሚለው መዝሙር ዘምር? ተጸግበኒ እንድታድለኝ የሚለውን እሺ የክርስቶስ መዝሙር ማለት ነው። እጽዋክ አይደል? እሺ በስላሴ ስም እንዘምር። እጽዋከ እግዚእ ኢየሱስ ክርስቶስ እጽዋከ እግዚእ ኢየሱስ ክርስቶስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ እጠራለሁ ጌታዬ ሆይ ኢየሱስ ክርስቶስ እጠራለሁ ጌታዬ ሆይ ኢየሱስ ክርስቶስ እንድታድለኝ ክብረ ነፍስ እንድታድለኝ ክብረ ነፍስ እንድታድለኝ ክብረ ነፍስ እንድታድለኝ ክብረ ነፍስ እጽዋከ እግዚእ ኢየሱስ ክርስቶስ እጽዋከ እግዚእ ኢየሱስ ክርስቶስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ ትጸግበኒ ክብረ ነፍስ። ስለ መዝሙሩ የአምላካችን ስም የተመሰገነ ይሁን። አሜን። አመሰግናለሁ። ልጆችዬ ይህ ከፊት ለፊት የምትመለከቱት ቪዲዮ ምን ይመስላችኋል? አወቃችሁት? አዎ እናንተው ራሳችሁ ያሰባሰባችሁልን ለነዲያንና ለጎዳና ልጆች ያሰባሰባችሁልን ልብሶች ናቸው። እኛ የአዋቂን በአዋቂ የልጆችን በልጆች አድርገን ለይተን አስቀምጠናል። የቀረን ማስረከብ ብቻ ነው። እናመሰግናለን። እግዚአብሔር ያክብርልን። ኧረ ተው ግን እናንተ ትላልቅ ሰዎች ለኛ የምታስተምሩን ይሄ ነው? ተገቢ ነው? እንግዲህ ይሄ ቀን እንደሚታወቀው የትንሣኤ ቀን ነው። ትንሣኤ ማለት ኢየሱስ ክርስቶስ ከተሰቀለ በኋላ ከሞተ ከተቀበረና በሶስተኛው ቀን ከሙታን ተለይቶ የወጣበት ቀን ትንሣኤ ብለን እናከብረዋለን። ይሄ ሁሉ ነገር የሆነው አዳም ባጠፋው ጥፋት ነው። አዳም ባጠፋው ጥፋት ያኔ ቃል ተገባለት። ኢየሱስ ክርስቶስ እኛ በደሙ ገዛን፣ ቤዛ ሆነን እና ይሄ ሁሉ ነገር አርጎልን ከዛ በኋላ ግን እኛ አሁን ያ ሁሉ ነገር ተደርጎልን ራሱ እኛ አሁን ላይ የማይሆን ነገር እያረግን ያለ ነው፣ ኃጢአት እየሰራን ያለ ነው።
ትንሳኤ ማለት እኔ እንደማስበው ከሆነ ኢየሱስ ክርስቶስ ለኛ ከሞተልን በኋላ እኛ ለራሳችን ትንሳኤ ለራሳችን ማድረግ አለብን። ለራሳችን ትንሳኤ ደግሞ የምናረገው በመዳን ነው። መዳን ማለት ደግሞ ከኃጢአትም ከመጥፎ ሐሳብም በአጠቃላይ ኃጢአት ከሚባል ነገር ራሳችንን ማዳን ማለት ነው። የሰው ልጅ ኃጢአት እየሰራ ምንም ሳይመስለው ምንም ሳይሆን እስካሁን ድረስ እየኖረ ከሆነ በቁሙ ሞታል ብዬ ነው የማስበው። በቁም መሞት ማለት ደግሞ አሁን ያልኳችሁን ነገር እንዳለ ማድረግ ነው። ለምሳሌ በቁም መሞት ማለት በሱስ በዝሙት ወይም በተስፋ መቁረጥ ራሱን የቻለ በቁም መሞት ማለት ነው። እና የሰው ልጅ ራሱን ለማዳን መብትም አለው ግዴታም አለው። መብቱ የቤተክርስቲያን ውስጥ የሚደረጉትን ነገሮች እንዳለ ራሱ እያረገ መብቱን እያስከበረ መቀጠል ነው። በንዋየተ ቅዱሳን ሊሆን ይችላል፣ በመጽሐፍ ቅዱስ ውስጥ ባሉት ነገሮች እንዳለ የራሱን መዳን ራሱን በራሱ መብቱን ማስከበር ይችላል። መብቱን ማስከበር እንደሚችል ሁሉ ግዴታም አለበት እና ያንን ግዴታ መወጣት አለበት። ግዴታ ማለት ደግሞ አንድ ሰው ክርስቲያን ሆኖ ሰው ብቻ ሆኖ ሳይሆን ክርስቲያን ሆኖ ራሱ በቁሙ ሞታ ማለት ይሄ በጣም የሚያሳፍር ነገር ነው። ይሄ ለአንድ ክርስቲያን እንደዛ ማለት ያሳፍራል። አንደኛው ሞት ብዬ የማስበው በቁም መሞት ማለት ነው። ሁለተኛው ሞት ማለት ደግሞ ዘላለማዊ ሞት ማለት ነው። ዘላለማዊ ሞት የምንለው ደግሞ ጌታ ይመጣል፣ ከዛ ይፈርዳል፣ ከዛ ጥሩ የሰሩትን ወደ ገነት መጥፎ የሰሩትን ደግሞ ወደ ሲኦል ያስገባል። በዛን ጊዜ መጥፎ ሰርተን እኛ ክርስቲያኖች ወደ ሲኦል ገባን ማለት ይሄ ዘላለማዊ ሞት ይባላል። መቼም መውጣት ከማንችልበት እሳት ስለሆነ የገባ ነው ዘላለማዊ ሞት ይባላል። ስለዚህ ወደዚህ እንዳንገባ ራሳችን መጀመሪያ ምድር ላይ ያለን ለራሳችን ትንሳኤ ማድረግ አለብን። ትንሳኤ ማለት በኩር የሆነውን የኢየሱስ ክርስቶስን ቃል ማክበር ማለት ይመስለኛል እንግዲህ እና እንደሚባለው ራሱ ተረቱ አንድ ሰው 10 ሞት መጣ ቢሉት አንዱን ግባ በለው አለ በድፍረት ይባላል። ምክንያቱም ሰውየው ተዘጋጅቶ እየጠበቀ ነው፣ ንስሐ ገብቷል፣ ኃጢአቱን ሁሉ አስወግዶ እየጠበቀ ስለሆነ ያ ሰው የትኛው ሞት መጥቶ ቢወስደው ምንም ችግር የለበትም። ምክንያቱም እሱ ዘላለማዊውን ቤት የንጹሃኑን ቤት እንደሚወርስ ያውቃል ማለት ነው፣ ንስሐ ገብቷል። ሞት አሁን ለምሳሌ 10 ሞት የሚሉት አንድ ሰው በመኪና አደጋ ሊሞት ይችላል፣ ትን ብሎትም ሊሞት ይችላል፣ ጦርነት መሀል ገብቶም ሊሞት ይችላል። ስለዚህ የሚሞትበት አጋጣሚ ስለማይታወቅ 10 ሞት ቢመጣ ድፍረቱን የሚያገኘው ስለተዘጋጀ ነው ማለት ነው። ስለዚህ ጠቅለል ሳረገው እኛም ቃሉን ከጠበቅን ምንም የሚያስፈራን ነገር የለም ማለት ነው። ምንም ያክል ሞት ቢመጣም እኛ ከተዘጋጀን ሁሉንም እናልፈዋለን፣ ዘላለማዊውን ቤት እንወርሳለን ለማለት ፈልጌ ነው። ትንሳኤን የምረዳው በራሴ እንደዚህ ነው ማለት ነው። ሌላ ደግሞ ምን ዘምር የእመቤታችን ወምድርን የሚለውን ትችሉታላችሁ? እኔ እችላለሁ። ወምድርኒ ኢክለት ጸዊሮቶ ወምድርኒ ኢክለት ጸዊሮቶ ጾረቶ ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም ምድር እንኳን ልትችለው ያልቻለችውን ምድር እንኳን ልትችለው ያልቻለችውን ቻለችው ተሸከመችው ማርያም ቻለችው ተሸከመችው ማርያም ወምድርኒ ኢክለት ጸዊሮቶ ወምድርኒ ኢክለት ጸዊሮቶ ጾረቶ
ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም ጾረቶ ወአግመረቶ ማርያም። ዝማሬ መላእክት ያሰማልን። እናመሰግናለን። ወምድርኒ ኢክእለት ጸዊሮቶ ጾረቶ ወአግመረቶ ማርያም። ምድር እንኳን ልትችለው ያልቻለችውን ማርያም ተሸከመችው፣ ቻለችው። ይሄ ምን ማለት ነው? ተመረጠች ነው አይደለ? ተመረጠች። ስትመረጡ ነው እንደዚህ ቢሆን የሚቻለው፣ ማይሆነው ነገር ቢሆነው። ይህ የሚታየው ዓለም ከማይታየው ዓለም የመጣ ስለሆነ ምንም የሚያቀት ነገር የለም ማለት ነው አይደል? አዎ። ስለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። እስካሁን የነበረን ፕሮግራም ይሄን ይመስል ነበረ። እስካሁን ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ልጆችዬ ወደዳችሁት? አሪፍ ነው። yes ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ነይ ባርክኝ፣ ውድ ሰኒ ልጄ በይኝ። ትንሣኤ